ምንድነው እሱ? ምንድነው የተፈጠረው? አንዴ ግርግርም ላለመፍጠር አንዴ ቆይ አልደወልኩም። ቆይ አነጋግሩኛ እዚሁ ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ አንድ መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ 1 መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የግርማ ልጅ እዚህ መሆኗን የማይመለክት አንድ ዜና ሰማን። ልትሰማኛለህ? ልጅቷ በጣም ታማለች። ይሄንን ሁሉ ጊዜ እኮ እዚህ ጋር የመጣ እናት አባት የመጣ የለም። እናንተ ካሜራ ይዛችሁ መጣችሁ እንዴ? እኔ ምን እንደሆናችሁ ምን አውቃለሁ? እኔም ነገ እንደዚህ ላገኝ ነው ማለት ነው። ደግ ስለሰራው እንደገና ጓደኛ አላት አብራት አብሮ ነው ይዛን ከዚህ የመጡት ከሷ ጋር ነው። በቃ ይሄ አንገቷ አካባቢ ብልዝ ብሏል። ሰውነቷ ምንም ነገር የለም፣ በልዛለች። ቀይ ሰውነት ደግሞ ይቆጣል። ድጋሚ እንደዛ ተስከቡ ነው። ይኸውልሽ ስለኛ ማንነትማ አወራን እኮ አይደለ? ከካሜራ ጀርባ አወራን። ድምፅ ሙትት ያለ ድምፅ የለም። በቃ ወተናል ከዚህ በቃ ወተናል ከዚህ ይላል። ሰላም ጤና ፍቅር ለእናንተ ይሁን። ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀርዝ ወደ እናንተ የምናመጣበት የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን በጣም እየተጣደፍኩ ያለሁበት ሁኔታ ላይ ነው ያለሁት። ምክንያቱም አንድ እጅግ በጣም አስቸኳይ ወይም ደግሞ አሁን እየሰራን ባለንበት ጉዳይ ላይ ከባድ የሆነ ሚስጥርን የያዘ አንድ ስልክ ተደውሎናል። እየሰራን ያለነው ነገር ደግሞ እንደምታውቁት ነው። ያለንበትን ሁኔታ የግርማን ጨምሮ ከዛ በኋላ ያገኘናቸውን ሰዎች ምን አይነት ሰዎች እንዳገኘን ጭምር አበራን ነው አሁን ላይ ወጥመዳችን አድርገን እየተንቀሳቀስን ያለ ነው። አበራን ደግሞ ወይም ደግሞ ከግርማ ያለውን ነገር ደግሞ ለመጨረስ ወይ ልጄን ወይ አቶ ፈቀደን አምጡልኝ የሚል ነገር ነው። አቶ ፈቀደን ደግሞ ለመመለስ ደግሞ አበራ ያለበትን ሁኔታ ለኛ እንደ ኦፈር ያቀረበውን ነገር ተመልክታችኋል። በገዛ ወንድሙ እንደዛ ይወደኛል ብሎ በተማመነበት ወንድሙ እንኳን እንደማይተማመን እንግዲህ ያን ያክል ለሱ ምንም እንደሆነ ተመልክታችኋል። ከፈለጋችሁ ግደሉት እስከማለት ድረስ የደረሰ ሰው ሆኖ አግኝተናል። በመጨረሻም እንግዲህ ተመልካቾቻችን አሁን ሆነም ቀረም ወይ አቶ ፈቀደ ወይ ደግሞ የግርማ ልጅ ያስፈልጉናል። በዚህ ጉዳይ ላይ ደግሞ በግርማ ልጅ ላይ ደግሞ አንድ ትልቅ ፍንጭ አግኝተናል። ወይም ደግሞ አንድ የተደወለልን ስልክ አለ። ያ ስልክ ማን የተደወለው ምንድነው የተደወለው የሚለውን እንግዲህ መጀመሪያ እዚህ ከመውጣታችን በፊት ለእናንተ ያለውንም ነገር የተፈጠረውን ነገር የግድ ማስረዳትም ስላለብኝ ምንድነው የሚለውን በርግጥ ከቪዲዮ የምትመለከቱት እኛም አብረን ነው የምንወጣው። መጀመሪያ ግን ነገራችሁ ከዚህ እንውጣ በሚል ነው ተመልካቾቻችን። አንድ ስልክ የግርማ ልጅ ላይ ትልቅ የሆነ መረጃ አግኝተናል። በሱ አማካኝነት እንግዲህ የተደወለልን አንድ ስልክ አለ። ማን የደወለው ምንድነው የተደወለው ምንድነው የተፈጠረው የሚለውን አብረን ነው የምናየው። እኛም ገና ከቢሮ ልንወጣ ነው። እኛም ሰዎች እንግዲህ ተደውሏል። እቃችንም እየተዘጋጃጀ ነው። እኛም ሰዎች እየተዘጋጃጁ ነው። ከካሜራ ጀርባ እየመጡ ነው። መኪናም እየተዘጋጀ ስለሆነ እነሱም እስከሚዘጋጃጁ ድረስ ይህንን መግለጫ ግን እዚሁ እንዳለውኝ ልስጣችሁ በሚል ነው አሁንም ቢሆን ተቀምጬ ወዴት እንደሚሄድ አመላክቻችሁ ወይም ደግሞ ነግሬያችሁ እንውጣ በሚል ነው እንግዲህ እዚህ ጋርም የተቀመጥኩት። ተመልካቾቻችን የተፈጠረውን ግን አብረን ነው የምናየው። ጥሩ ነገር ይፈጠራል የሚል እምነት አለን። ትልቅ መረጃ ነው። ምክንያቱም ለኛም ደግሞ ወጥመድም እንዳይሆን እነዚህ ነገሮች ማጥራትም እኛም ከዚሁ ደግሞ ተጠንቀቀንም መውጣትም ስለሚኖርብን ተጠንቀቀንም ነው የምንወጣው። ተመልካቾቻችን
ጥሩ ነገር እንደሚፈጥረን ጥሩ ነገር እንደሚያጋጥመን ተስፋ እናደርጋለን። እኛም ሰዎች ከካሜራ ጀርባ ምልክት እየሰጡኝ ነው። ሁሉም ነገር ሬዲ ሆኗል። የህግ ሰዎችም የኛም ሰዎች ከካሜራ ጀርባ ተዘጋጅተዋል። በቀጥታ ወተን እንሄዳለን። መልካም ነገር እንዲገጥመን የእናንተ ጸሎት፣ የእናንተ ዱዓ ከምንም ጊዜ በላይ ያስፈልገናል። እስከመጨረሻው ድረስ አብራችሁ ቆዩ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን መግቢያዬን በጣም በተሻኮለ መንገድ ነበር የገለጽኩላችሁ። አሁንም ቢሆን እዛ ስሜት ላይ ነን። ምናልባትም በጣም ረጅም የሆነ መንገድ ወደ 2 ሰዓት ተኩል ገደማ ነው እዚህ አካባቢም ተጉዘን የደረስነው። ከአዲስ አበባ ወጣ ብለናል። ተመልካቾቻችን የት ነው ያለነው የሚለውን እንግዲህ ከቪዲዮ የምንመለከት ይሆናል። ምናልባትም ለደህንነትም ሲባል ለፕራይቬሲም ሲባል ቦታውን በትክክል እዚህ ጋር ልንጠራላችሁ አንችልም። ለምን እንደሆነ የኛ ውድ ቤተሰቦች የኛ ተመልካቾቻችን ከዚህ በፊትም የተከታተላችሁት በሙሉ ለምን እንደሆነ ታውቁታላችሁና ከአዲስ አበባ ወጣ ብለን እንግዲህ አንድ የግርማ ልጅ ላይ አዲስ መረጃ አግኝተን ነው እንግዲህ አንድ ስልክ ተደውሎልን ነው የመጣ ነው። የት ነው የመጣ ነው የሚለውን ከቪዲዮ የምንመለከት ይሆናል። ምናልባትም እንግዲህ ጥሩ ተስፋ እንዳለን የግርማ ልጅ ልናገናች እንደምንችል ነው እንግዲህ ተስፋ አድርገን እዚህም ድረስ የመጣ ነው። በምን አይነት ሁኔታ ላይ የሚለውን እንግዲህ አብረን የምናያት ይሆናል። እስካሁንም እሷን ስንፈልግ ነበረ ረዘም ላለ ጊዜ። የኛ ሰዎችን በየቦታው ተሰማርተው እየፈለጓት ነበረ። አሁን ላይ እንግዲህ እሷን የተመለከተ አንድ ትልቅ መረጃ አግኝተን ነው እዚህ የመጣ ነው። እንግዲህ ውድ ተመልካቾቻችን ከካሜራም ጀርባ የህግ አካላትም የኛም ሰዎች አሉ። በዛ ብለን ነበረ ወደዚህም የመጣ ነው። ምክንያቱም ወጥመድም እንዳይሆን በጣም እንግዲህ በጥንቃቄ ነው እዚህ ቦታ ላይ የደረስ ነው። የኛ ሰዎች ከካሜራ ጀርባ አሉ፣ የህግ አካላትም ከካሜራ ጀርባ አሉ። ቦታውን እንግዲህ በደንብ ከበነው በደንብ እንግዲህ ስትራቴጂካሊም በደንብ ተጠንቅቀን ነው እዚህ ጋርም ያለ ነው። እንግዲህ ጥሩ ነገር እንዲገጥመን የተሻለ ነገር እንዲገጥመን የእናንተ ውድ ተመልካቾቻችን ጸሎት በጣም ከዚህ ሰዓት የሚያስፈልገን ሰዓት ነው። እስከመጨረሻው ድረስ አብራችሁን ቆዩ። ጥሩ ነገር እንድናይ የግርማ ልጅ ዛሬ እንድናገኛት የእናንተ ጸሎት እንግዲህ ያስፈልገናል። ውድ ተመልካቾቻችን መልካም ቆይታ። ኑ ደውላችኋል? የትኛው ቤት እንደሆነ አረጋግጣችኋል? እሺ የትኛው ነው? ይሄኛው ነው? እሺ ግቡ። ቤቶች እንዴት ዋሉ? እኛ ነን ማዘሬ። ሰላም ነው ማዘሬ? ሰላም ነው። እንዴት ነው? አሁን ደውሎልን ነበረ ከሰዓታት በፊት ለኛ። ማን የደወለ? ተደዋውለን ነበር። አሁን ማዘሬ ተረጋጉና አንዴ እንግባና እናውራ። ቆይ አንዴ ግርግርም ላለመፍጠር አንዴ አልደወልኩም። ቆይ አነጋግሩኛ እዚሁ እኮ። እሺ ቆይ አይደለም፣ አይ አካባቢውም ላይ ግርግር ላለመፍጠር አንዴ ተረጋግተን እናውራ። ምን ፈልጋችሁ ነው? አንዴ ከሰዓታት በፊት ቆይ አንዴ ደውሎልን ነበር፣ አውርተውን ነበር አይደል? በስልክ ደውሎልን ነበር። እሺ በሉና አንዴ ገብተን እናውራ። ለምን ትገባላችሁ? ሳላቅ ዝም ብዬ ሰው አስገባለሁ እንዴ? እሺ ቆይ አንዴ አዳምጡኝ። እንግባና ተረጋግተን እናውራ። ቆይ አንዴ እናስረዳው። ምክንያቱም አካባቢው ላይ እንዳዩት ሆኖ ግርግር እየተፈጠረ ነው። ምንም አይነት ግርግር እንዲፈጠር እኮ እናስረዳውት ማዘርዬ። አንዴ እናውራ። ምክንያቱም ለእርሶም ለእኛም ጥሩም አይደለም። እዚህ ጋርም ሰው እየተሰበሰበ ነው። የአካባቢውም ሰው ግርግር እንዳይፈጠር ለዛም ተረጋግተን እናውራ። እኔ ምንም ሳላቅ ዝም ብዬ ሰው አስገባለሁ? ገብቶ አንዴ ቆይ ተረጋጉ። ገንዘብ መሰብሰብና ማትረፍ ብቻ ትኩረት በሚሰጥበት በሀገራችን የሪል ስቴት ገበያ ውስጥ የኔ የሚሉት የሪል ስቴት ድርጅት ማግኘት ከምንም በላይ ነው። ላፍቶ ሞልን የቤታችሁ አንድ አካል አድርገን በስርዓተ ገብርኤል ላይ 70% ከፍላችሁ 30% እውነተኛ ቅናሽ ተደርጎላችሁ ባለ 1 መኝታ 89 ካሬ በ7.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 105 ካሬ በ8.4 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 173 ካሬ በ13.9 ሚሊዮን ብር ሙሉ ክፍያ አሊያም ደግሞ በካሬ 115 ሺህ ብር 15% ቅድመ ክፍያ ከፍላችሁ ያለምንም የዋጋ ጭማሪ በ11 ዙር ክፍያ እስከ 2 ዓመት ከ6 ወር መክፈል እንድትችሉ ተመቻችቶላችኋል። በተጨማሪም በኮሪደር ልማት እየተዋበች የምትገኘው በአዲሱ የመኖሪያ መንደር በካሳንቸስ ኢንተርኮንቲኔንታል ሆቴል ፊት ለፊት ከባለ 1 መኝታ 72 ካሬ ጀምሮ እስከ ባለ 3 መኝታ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ቅናሾች የሚቆዩት ለውስን ቀናት ስለሆነ ፈጥነው 0902 28 38 20 ደውሉልን። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። እሺ እንግዲህ ተመልካቾቻችን የተፈጠረውን ነገር ለማስረዳት የሚያክል ለእናንተ ምክንያቱም ከዛ በኋላ የግድም ካሜራ ማስጠፋት ስለነበረብን የነበረውንም ነገር ለሳቸው ማስረዳት ስለነበረብን ነው። የተፈጠረውን ነገር ከመጀመሪያው ጀምሮ ለእናንተ የግድ ማስረዳትም ይኖርብኛል። ምንድነው በቀጥታ ቢሮ እያለን እዛው አዲስ አበባ እንዳለን ነው ይሄ ነገር የተፈጠረው። አንድ ስልክ መጥቶ እንግዲህ የግርማ ልጅ እዚህ መሆኗን የማይመለከት
አንድ ዜና ሰማን። ያ ነገር ደግሞ ወጥመድ ይሁን አይሁን እኛ ማረጋገጥ ነበረብን። ስለዚህ የኛም ኃይሎች እንግዲህ ከካሜራም ጀርባ የህግንም አካላት እንግዲህ በዛ አድርገን ወዴት ነው የመጣ ነው? ወደዚህ ወደ ተባልንበት ወይም ደግሞ ወደ ተጠቆምንበት ቦታ ነው የመጣ ነው። ይህ ስልክ በቀጥታ የተደወለው እንግዲህ ለግርማ ባለቤት ወይም ደግሞ ለአስቴር ነበረ። ያ ደግሞ እንግዲህ በቀጥታ እሷ ጋር ለመደወሉ ደግሞ የሆነ ምክንያት አለ። እኛ ደግሞ ለደህንነት ሲባል ይሄ ነገር ወይም ደግሞ ስልኳ በእኛ እጅ ላይ ነበረ። ነገሮችን እየተቆጣጠረን ነገሮችን እየተከላከልን ነበረ። ምክንያቱም ነገሮችን በሙሉ ከዛ በኋላ የሚፈጠሩትን እያንዳንዱን ነገር ማጣራት ስላለብን ከደህንነት አንፃር ከብዙ ነገሮችን አንፃር ይሄ ስልክ እንደተደወለልን በቀጥታ ወደ ተባልንበት ቦታ ነው የመጣ ነው። የኛም ሰዎች ቀድመውም ደርሶ ቦታውንም እንዲያጣሩ ምናልባትም አደጋ ስጋትም እንዳይኖር ወጥመድም እንዳይሆን አጣሩ። ቦታውን እርግጠኛ ሲሆኑ ነው እዚህ የገባ ነው። እዚህ ደግሞ ስንገባ ያገኘነው እሳቸውን ነው። ከእሳቸው ጋር እንዳያችሁት ከሆነ ቤትም እንግዲህ እንድንገባም ፈቃደኛ አልነበሩም። እኛ በቀጥታ የተደወለልን ስልክ ከዚህም ስለነበረ ከዛም በኋላ የተደወለበትን ስልክም ማሳየት ስለነበረብን በቀጥታ እኛ እጅ ላይ ነበር ይሄ ስልክ። ይሄንንም ስልክ የተደወለበትንም ስልክ እኛ በቀጥታ አሳይተናቸው ለእሳቸው ማጣራት ነበረብን። ምንድን ነው የምታጣራው? የምታጣራበት ምክንያት ምንድን ነው? እናት ነህ? አባት ነህ? ወንድም ነህ? ግልጽ አድርገህ አልነገርከኝም። ይኸውልዎት ማስረዳት አይደለም። ምንድን ነው የሁሉ ካሜራ? ምንድን ነው የሁሉ? ምን መሰሉት? አሁን እኛ ይሄ ነገር ወጥመድ ይሁን አይሁን እኛ አላወቅንም ማለት ነው። የምን ወጥመድ? የምር ትክክለኛ ሰው ሆኖ በመገኘቱ ነው አይደል? አሁን ቁጭ ብለው እያወራኑት ያለው ማለት ወጥመድ ይሁን አይሁን እኛን ለመያዝ ይሁን አይሁን ይሄ ነገር ማጣራት ስለነበረብን ነው። መጀመሪያ ምንድነው የምታጣሩት? ተልኳላችሁ ለእናንተ ምንድነው እሱ? የሁሉ ጋጋታ ካሜራ ምንድነው እሱ? እንደዚህም ብዙ ሆነን የመጣነው ለልጅቷ የህግ ከለላ ለማድረግ ነው። አሁን ልጅቷ ታስፈልገናለች፣ በጣም ነው የምታስፈልገን። እኛ ከሷ አጠገብ የምንቆም ሰው አንተ ወንድም ነህ? ንገረኛ። ምን ሆነ? አባቷ ነህ? ወንድም ነህ? አባቷን በእኛ እጅ ነው ያሉት። በእኛ እጅ ነው ያሉት። አባቷ በአንተ እጅ ነው ያሉት? አባቱ አሁን በእኛ እጅ ነው ያሉት። ስለዚህ እናቴ አሁን እሷ ለኛ በጣም በምታስፈልገን ሁኔታ ውስጥ ነው እርሱ ለኛ የደወሉልን። እኔ እኮ ልትሰማኛለህ፣ ልጅቷ በጣም ታማለች፣ ትቀባጥራለች፣ ትቃዣለች፣ ምን ትላለች። እኔ ጨንቆኝ የነፍሴን ነው። እባክሽ ልጄ ምንም ነገር የላትም፣ ባዶ እጇን ነው። ምን ይልኛል እንዴ? አሁን እኛ ልንጎዳት አይደለም። ልጄ የታመመ ሰው እንዴት ነው የሚሆነው? ራሱን አያውቅም ይስታል አይደል? ማለት ካሜራ ይዘን የመጣ ነው። የህግ አካላቶችም ከጀርባ ያሉት ምንም እኔ ስትቀባጥርብኝ ስትል እስቲ ስልክ ካለ እባክህ ልጄ፣ እባክህ ስልክ ካለ እባክህ ልጄ፣ ተጨንቄ ነው ነፍሴም ተጨነቀች። እቺ ልጅ ዘመድ የላት ወገን የላት እንዴት ይሻላል በሚል ነው እኮ እኔ ክፉ ሰራው እንዴ? የሁሉ ካሜራ ይዛችሁብኝ የምትመጡ እንደሱ አይደለም። ቆይ አንዴ እኛ ያለውን ነገር እናስረዳውት። እኛ ልጅቷን የምንጠቅም ሰዎች ነን እንጂ ምንጎዳ ሰዎች አይደለም። መጠቅማት በምንድን ነው የማውቀው? እስኪ ንገረኝ። እሱን እኮ ነው ይኸውልህ። አሁንም ቢሆን ቆይ አንዴ ያዳምጡኝ። አላዳምጥም እንዴ? ይሄ እኮ በጣም ግራ ያገባ ነገር ነው። ይኸውልህ አሁን እዚህ ጋር ያሉትም ሰዎች ነገር የለም። ይሄ እኮ በጣም እኔ ራሴ እናንተ ሳይ ደነገጥኩኝ ከመጠን በላይ። ነግሬዎታለሁ። ግፊት አለኝ፣ ስኳር አለኝ። እዚህ በወርቅ ማን ነው የሚያነሳኝ? እስቲ እኮ አሁን እኮ አሳየኖት አይደለ? ስልኩንም አሳየኖት በቀጥታ በምን አምናለሁ? ምን ባዶ ነው? ወረ ምንድን ነው ያሳየኝ? ምኑን አምናለሁ? በምን አውቃለሁ እኮ? ይኸውልህ ስልኩን ማለት እርስዎ የደወሉበት በቀጥታ ደውሎ እኛን ነበር ያገኘው። የደወልኩት እኮ ተጨንቄ የእናት ወይ አባት ወይ ወንድምሽ አለ ካለ ስጪኝ ብዬ እኮ ተጨንቄ ነው ነፍስ ይዞኝ የደወልኩት። አዎ መደወል የተሳሳትኩት እኮ ሲደውሉ እኮ እኛን እኮ ነው ያወሩን። አሁን እኮ ይሄ ማለት እኮ የእሷን ስልክ ይዛችሁ ነው ማለት ነው። ምንድን ናችሁ እናንተ ራሱ? ምንድን ናችሁ? አልገባኝም። እናንተ ራሱ ይኸውልህ አሁንም ቢሆን እኛ ልጅቷ አደጋ ውስጥ እንደሆነች እናውቃለን። ይሄንን ሁሉ ጊዜ እየፈለግን ነው። አባቷ እየፈለጋት ነው። እናቷ እየፈለጋት ነው። ይሄንን ሁሉ ጊዜ እኮ እዚህ ጋር የመጣ እናት አባት የመጣ የለም። እናንተ ካሜራ ይዛችሁ መጣችሁ እንዴ? እኔ ምን እንደሆናችሁ ምን አውቃለሁ እኔ ማለት እኛ አሁን እናቷ ወክላ ነው ስልኳን እናትዬ ታነጋግረኛለህ። እኔ ለእናንተ እኔ ምንም ነገር አይነት መረጃ ይሄን ብትሉ እኔ አልቀበልም። ይሄን ነገር አይመቸኝም። እንደዚህ እናቴ እኛ የምንሰራውን ስራ እኮ አሳይተውናል። በድጋሚ ማሳየትም ካለብን ማሳየት እንችላለን። ምንም ያሳየኝ ነገር ለሰዎች መልካም ነገር ለማሳይ ምን ታሳየኛለህ? ማይም ነሽ ብለና አይደለም። ቆይ እናቴ ላሳዩት ማለት ይኸውልህ አሁን እሷ እኛ እጅ ላይ ነበረች። አጋጣሚ ሆኖ እናንተ እጅ ላይ ብትሆን እናንተ ናቸው የደበደባችኋት ማለት ነው። ተቀጣጣልጅቷ እኮ አንድ ሰውነት የላት እናቴ። እኛን ሊያጠቁ የሚፈልጉ ሰዎች አሉ። እሷን መቀባጠር ነው፣ አትበላ፣ መቃዠት ነው። ቆይ ገብቶኛል እናቴ፣ አንዴ እንደማመጣ። እሷ
እኔ ዝም ብዬ ልጅ ተንበባዛ አሁን እኛ ሰው ባብስተን አላሳይም ባዛ አሁን እሷን ማግኘት እንፈልጋለን በዚህ ሰዓት እኛ አንድ አካል ምክንያቱም ቤተሰብ ካልመጣ ለእናንተ ልጅቷን በዚህ ሁኔታ ላይ አንደኛ ልጅቷ የሕክምና እርዳታ ማግኘት ይኖርባታል። ሁለተኛ ደግሞ እንግዲህ እዚህም ያሉት የወሎት አንደኛ እዚህም ያሉት የህግ አካላት እንደሆኑ ማስረጃም መታወቂያ ማሳይተንዎታል አይደለ? ልጅቷን ለደረሰባት ነገር የህግ እርዳታ ማግኘት ይኖርባታል የመጀመሪያው። ሁለተኛ ደግሞ እንግዲህ እንዳሉት ከሆነ እርሶ አሁን ያለችበት የጤና ሁኔታ ጥሩ አይደለም እያሉኝ ነው። አዎ ጥሩ አይደለም። ለሱ ደግሞ በቂ ሕክምና ማግኘት ይኖርባታል። ልጅ ትገባለሁ እያልኩ ነው። ጸበል ነው የሚያዝ ለምን ትቃዣለች? በቅዠት ሕክምና ያድናል እንዴ? ንገረኝ እስቲ። ይኸውልዎት አሁንም ቢሆን ላለችበትን ሁኔታ መጀመሪያ ማረጋገጥ ይኖርብናል ምን ላይ እንደሆነች። አሁን በሰላም እርሶ ያለችበትን ያሳዩን፣ ያለችበት ቦታ ሄደን ልጅቷን እናገኛት። እዚህም ናት ካሉ ያስገቡን፣ ወደሚያስገቡበት ቦታ ያሳዩን። ለምንድን ነው ታዲያ የደወሉልን? እንድንመጣ ለምንድን ያደረጉን ታዲያ? እኛ ደግሞ ይኸውልዎት እኛ ደግሞ ነገርነዎት አይደለ? አሳየነዎት እኮ እዚህ ጋር አይደለ? እኔ በሰላም እያወራሁት ነው። እቺ ልጅ ጊዜዎችን እዚህ ጋር በፈጀን ቁጥር የልጅቷ የጤና ሁኔታ ከፍ ወዳለ ሁኔታ እየተሸጋገረ ነው ያለው። ስለዚህ የሕክምና እርዳታ ማግኘት አለባት እቺ ልጅ። የህግ ሰዎች ናቸው፣ የህግ ከለላ ማግኘት አለባት። አሁን ከዚህ በኋላ ምን ሊፈጠር እንደሚችል እሱ የሚያውቁም እኛ ማናቀም። በምን አውቄ ነው ለእናንተ ልጅ የሰው ልጅ ማሳየው? እሷን የጎዳት አሁን እኛ እንዳይጎዱን እኮ ነው። እኛ ብዙ ሰዎች ወይም ደግሞ የህግ ከለላዎቹ ራሱ ይዘን የመጣ ነው ማለት እነዛ ሰዎች እሷን የጎዷት ሰዎች ለእኛም ጠላቶቻችን ናቸው። አሃ ለገብለን የሚጎዱኛል ማለት ነው። አሁን እሷን እዚህ ስላስገባ ማለት ነው። እናቴ ለእርሱም ቢሆን የህግ ከለላን እኛ እናደርጉልታለን። ነገር ግን አሁን እሷ በእኛ እጅ አሁን እንደነገረውት በእኛ እጅ ወዲያው መግባት አለባት። ሕክምና ያስፈልጋታል። በመጀመሪያ አባቷን ደግሞ ማግኘት አለባት። አባቷ በጣም እየፈለጋት ነው ያለው። እኔም ፈራው ለራሴ እኔም ነገ እንደዚህ ላገኝ ነው ማለት ነው። ደግ ስለሰራው እንደገና እናቴ ለእርሶ የህግ ከለላ ወይም ደግሞ ሙሉ ጥበቃ እናደርጉልታለን እንዳያሳስቡት። ነገር ግን አሁን እሷ ፈራው ቆም በምትሉት ነገር ደግ በሰራውበት እንደገና እሺ እንግዲህ ማሚ አሁን እኛም ቀረጻ ማቆመን እርሶም አረጋግተን በቀጥታ መቀጠልም ስላለብን እንድንቀጥል የሆነው የግድኛ ጋርም ያሉትን ማስረጃዎች እኛንም የሚገልጽ ነገር የግድ ማሳየት ስላለብን ነው። እዚህ ድረስ ይህንን ሁሉ ኪሎ ሜትር እኛ አቋርጠን የመጣ ነው እሷን ፍለጋ ነው። ነግሬዎታለሁ ቤተሰቦቻቸው በምን አይነት ሁኔታ ላይ እንዳሉ አባቷም እናቷም ጭምር አሳይቼዎታለሁ። እናትየዋ እንኳን ሳይቀር ከኔ ጋር ምን አይነት ግብግብ ውስጥ እንደገባን ልጄን ካላመጣህ ብላ ከኔ ጋር እንኳን እስከ መጣላት እንደደረሰች አሳይቼዎታለሁ። ቪዲዮ እንኳን ሳይቀር እጄ ላይ ያለ የተለቀቀ ቪዲዮ ነው። በዚህ ሰዓት እናትየዋ ልጇን እንዳመጣላት ትፈልጋለች። ይህንን ደግሞ አረጋግጬልዎታለሁ። በደወሉበትም ስልክ በቪዲዮም ጭምር ይህንን ሁሉ ነገር አረጋግጬልዎታለሁ። ልጅቷም ከኛ ጋር ያለውን ቪዲዮ አሳይቼዎታለሁ አይደል? አዎ አሳይተኛል። ግን ለእኔስ ደግሞ እኔም እኮ ለራሴ ለህይወት የፈራው ልጅቷ ደግሞ አሁን ብዙ ነገር አታወራም፣ ትቃዣለች፣ ትዝ ይላታል። እንዴት ነው እንሹ ስላት ልታወራ ትጀምርና በቃ ትደነግጥና ደግሞ መለስ ትላለች። ብዙም አትናገርም። ምግብም የለ ምንም የለም። ውሃ ብቻ ነው አሁን ዝም ብላ የምትጠጣው እንጂ ምግብም አትበላም። አዎ ብዙ ነገር ሊደርስባት እንደሚችል እንገምታለን እኛ። አዎ እና በጣም ታሳዝናለች። መናገር አትችልም። እሺ አሁን እንዴት ነች? አሁን ደህና ነች ወይ? ምክንያቱም እኛም እሷን ማየት እንፈልጋለን። እስካሁንም ድረስ መቆየት አንፈልግም ነበር። ብዙ መናገር አትችልም። ብዙ አታናግሯት አትችልም። ለምን? ልቧ እየደከመ ነው። አንተ ካልበላህ እኮ ልብህ አይቆምም። ስትበላ ነው ልብህ የሚቆመው። እኛም ስለበላን አይደለም የምናወራው። እሷ ዝም ብላ ጠብታ ነው ውሃ የምትጠጣው። በቃ ሰውነቷ ምንም የለም፣ አልቃለች ልጅቷ። ስትናገር ይደክማታል፣ ድምጿም አይሰማም። አሁን ይኸውልህ ትንሽ ጓደኛዋ ደህና ነች። አብረን ይሄር ነው አሉ። ግን የምን ጓደኛ አላት አብራት። አብረው ነው የዛን ቀን እዚህ የመጡት። ከሷ ጋር ነው? አዎ። እሺ አሁን አብሮ ናቸው ወይስ ብቻዋን ነች? አለች፣ አሁን መታለች። አሁን ጓደኛዋም ያሉኝም ሴት አለች አብራ? አዎ አለች። ስለዚህ አሁን እሷ ምንም አትናገር፣ ድክም ትዝ ይላትና ደግሞ ልታወራ ትፈልግና ብንንትልና ደግሞ ትውት ታደርገዋል። ጓደኛዋ ግን በደንብ ልታብራራላችሁ ትችላለች። ጓደኛዋ ምናልባት ማዘር ከጓደኛዋ የሰሙት ነገር አለ። እኔ ጓደኛዋ መቼ እኔ የተጨነኩት እቺ እንድትድን እንጂ ጓደኛዋ እንደው በቃ እንዴት ነው ስላችሁ አይማዘር እንደው በቃ ተደበደብን ምናምን ነው የምትለኝ። ጅምር አድርጋ አትጨርስልኝም ጓደኛዋ። በቃ እሷም በሷ ሁኔታ ደንግጣለች።
በጣም ነው የደነገጠችው። ደግሞ ከሷ ጓደኛዋ ትሻላለች፣ ሁሉን ነገር ታብራራላቸዋለች። እሷ ግን በጣም ነው እኔ እንደማያት ሰውነቷ አንድ የለም የተደበደበችው። ስለዚህ አሁን ይኸውልህ ቀይ ነች ልጅቷም ራሱ ፈረንጅ ነች፣ የደህና ቤተሰብ ልጅ ነች፣ ታስታውቃለች። ግን በቃ ይሄ አንገቷ አካባቢ ብልዝ ብሏል፣ ሰውነቷ ምንም ነገር የለም፣ በልዛለች። ቀይ ሰውነት ደግሞ ይቆጣል። ስለዚህ አሁን እዚህ መቆየታችን ምንም ጥቅም የለውም እና ተነጋግረናል፣ ሁሉንም ነገር ጨርሰናል። እሷን ሊያሳዩን ነው የምንፈልገው አሁን በዚህ ሰዓት። አሁን ተኝታለች፣ ትንሽ ብትቆይ ይሻላል። ተኝታለች ቢያንስ እሷ እንኳን ባትኖር ጓደኛዋ ልትኖር ትችላለች አይደል? እሷ ግን አሁን ተኝታለች። እስቲ ጓደኛዋ ደግሞ ወደ ሽንት ቤት ሄዳ እንደው ሊያት እንጂ እሷ ተኝታለች። እንቅልፍም እኮ አለ፣ የቅዠት እንቅልፍ ነው። እንቅልፍም አታኝ። አይ መጀመሪያ ግን እናያት። እኛ መጀመሪያ ቦታው ላይ ያለችበት ቦታ ይወሰዱንና እናረጋግጥ አይሻልም? እናቴ እኛም ሰላም ሆነን ሰላም ተሰምቶ እርግጠኛ መሆን እንፈልጋለን። እሺ እኔ እንደው ውስጤ ቅር እያለኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ በቀጥታ ማግኘት የፈለግነው የአስቴርን ወይም ደግሞ የግርማን ልጅ ነበር። አሁን ማግኘት የፈለግነው እንደተባለው ደግሞ ከሳቸውም እንደሰማችሁት እሷ ለጊዜው እንቅልፍ ወስዷታል። ነገር ግን በቀጥታኛ ገብተን አይተናታል። ያሳዝናል። ለዚህም ለእናንተ ለመግለጽ እኔ እውነት ለመናገር አሁንም የግድ ቁጭ ብዬ እዚህ ጋር ማውራት ስላለብኝ እንጂ ውስጤ በጣም እየተረበሸ ነው ያለው። የግድም እዚህ ጋር ቁጭ ብዬ ለእናንተም ያለውንም ነገር ማሳየት ስላለብኝ እንጂ እሳቸውም ከነገሩን ነገሮች አንፃር እውነት ለመናገር ከካሜራም ጀርባ ያሉትም የኔም ሰዎች በጣም እየተረበሹ ነው። እኔም በጣም ስሜቴ ጥሩ አይደለም፣ ተረብሼ ነው ያየሁት። የሰማሁት ነገር በጣም ስላስደነገጠኝ፣ አዎ በእርግጥ ደስ የሚል ነገር ነው እሷን ማግኘታችን በዚህ ሰዓት። አሁንም ቢሆን በቀጥታ እንድናወራት ፈልገን ነበረ። ገብተን ውስጥም ድረስ ያለችበት ቦታ አሳዩን። እንቅልፍ ወስዷታል፣ መረበሽም አልፈለግንም ለጊዜው። ግን ብዙ ማጣራት የምንፈልጋቸው ነገሮች አሉ አሁን ላይ። እንግዲህ ተመልካቾቻችን አንቺ አብረሻት እንደነበርሽ ነው የሰማነው። አሁንም ደግሞ ከሳቸውም ደግሞ ስናረጋግጥ አብራችሁ ሳይቀር እዚህ እንደመጣች ነው። መጀመሪያ ጓደኛዋም እንደውም ሲሉን ተመልካቾቻችን ታስታውሳላችሁ። እቺ ልጅ ጠፋች ስንባል በቀጥታ ጓደኛዋ ጋር ሄደን ነበረ። ጓደኛዋ ደግሞ በጣም የልብ የምትባል ጓደኛዋ አብራት የነበረች እሷ ወይም ደግሞ የግርማ ልጅ ገዳም ከመምጣቷ በፊት የነበሩትን ቀናት እሷ ቤት እንደነበረች አረጋግጠን አንድ ጓደኛዋ ጋር ሄደን ነበር። ምን አልባትም ይቺ ልጅ ትሆናለች የሚል ጥርጣሬም ነበረን እኛ። ፋይናሊ ግን ስናረጋግጥ እሷ አይደለችም። አሁንም ቢሆን ግን ከዚህ ጀርባ ማረጋገጥ የሚኖርብን በጣም ብዙ ነገሮች አሉ። አንቺ ማን ነሽ? እኔ በቃ ምንም ነገር ማውራት አልፈልግም፣ ማስታወስ አልፈልግም። በቃ ሁሉንም ነገር ማስታወስ አልፈልግም። ማን ነሽ ነው ያልኩሽ። መጀመሪያ ስለ ማንነትሽ ነው። ጓደኛዋ ነች አብራት ነበረች ብለውን ነው እሳቸውም አይደለ ማዘርዬ አብረው እንደመጡ ነው ለኔ የሚነገሩኝ። አብራን የመጣችው በጣም ያሳዝናል። ትንሽ ነፍስ አላት፣ ያችኛዋ ግን ምንም ነፍስ የላትም። በጣም ያቺ ደክማለች፣ መናገርም አትችልም ያችኛዋ። በቃ እኔ እንጃ። በስመ አብ ልጆቼ እንዴት እንደሚሆኑ አላውቅም። እኔ ሴት ልጅ ያለ ሰው ከባድ ነው በጣም። ይገባኛል ማዘርዬ። እኛም እሱን ማረጋገጫ ነው የፈለግነው። ስላንቺ እሳቸው ናቸው የነገሩን። ምክንያቱም እኛ ብቻዋን ነበር እየፈለገን የነበረው፣ እሷን ነበረ ብቻዋን ትሆናለች ብለንም ነበር ያሰብነው። ከተገኘች አይቀር ደግሞ ከማንም ጋር ትሆናለች የሚል ግምት አልነበረንም። አሁን ደግሞ እዚህ ጋር ያገኘነው እርሶን ነው፣ አንቺን ነው ያገኘንሽ። ስለዚህ አንቺ መጀመሪያ ማነሽ የሚለውን ደግሞ እርግጠኛ መሆን ይኖርብናል። ቆይ ምንድነው ማወቅ የፈለገው? እኔ ምንም እየገባኝ አይደለም። ሲጀምር አንተ ራሱ ማነህ? ቆይ ከነሱም አለ ድጋሚ ልታሰቃዩ ነው? ቆይ ድጋሚ ወደዛ ታስገቡ ነው? ይኸውልሽ ስለኛ ማንነትማ አወራን እኮ አይደለ? ከካሜራ ጀርባ አወራን። ይኸውልሽ ተረጋጊ መጀመሪያ። ተረጋጊ። አሁን እኮ እኛ ያለውን ነገር ስለተፈጠረው ነገር ተረጋግተሽ እንድታወሪን ነው
የሰማናቸው ነገሮች እኛም እንግዲህ ሰውነትሽም ላይ እንደዚህ ያየናቸው ነገሮች ለኛም በጣም ያሳዝናል፣ በጣም ሰቅጣጭ ነው። እውነት ለመናገር እኔም ግድ እዚህ ጋር ቁጭ ብዬ ማውራት ስላለብኝ ነው፣ ነገሮችን የግድም መስማት ስላለብኝ ምን እንደተፈጠረ ማወቅ ስላለብኝ ነው ቁጭ ብዬ እያወራ ያለሁት። እንደዛ ከሆነ ደግሞ የግድ የተፈጠረውን ነገር ስላንቺ ማንነት ልታስረጂ ምን እንደተፈጠረ እንዴት እዚህ እንደመጣችሁ ጭምር ምክንያቱም እሷ እስከምትነቃ ድረስ ያለውን ጊዜ እኛ መጠቀም አለብን። ከዛም አንፃር የተፈጠረውን ነገር እንድታስረጂኝ ማን እንደሆንሽ፣ እንዴት እንደተገናኛችሁ፣ ምን እንደሆንሽ፣ እንዴት እዚህ እንደመጣችሁ ሳይቀር እያንዳንዱን ነገር እንድታስረዱኝ ይፈልጋለሁ። ያ ደግሞ እንዲሆን ተረጋግተሽ ነው። እሺ ተረጋጊ። መጀመሪያ ከባድ ነው። ማሰብ አልፈልግም። የነበረንበት ሁኔታ ማሰብ አልፈልግም። ያንን ስቃይ ማሰብ አልፈልግም። በቃ እንዴት መጣችሁ ነው ያልከን? በቃ ክርስቶስን ይረዳል። በእግዚአብሔር እርዳታ ነው እዚህ የመጣን። አውቃለሁ ከደረሰባችሁ አንፃር ከሆናችሁት ነገር አንፃር እንግዲህ እሱ ፈጣሪ ረድቷችሁም እዚህም ልትመጡ ይችላችኋል። እሱን እኔም አምናለሁኝ። ምክንያቱም ብዙ ነገር ሊፈጠር እንደሚችል ከዚህ ጀርባ እኛም በጣም ረዘም ላለ ጊዜ ነው እናንተንም የፈለግናችሁ። ግን እንደው ማወቅም ስለሚኖርብን ማዘርዬ እንዴት ነው እርሶ ጋር የመጡት? እስኪ ስላመጣጣቸው እናወራ። እንዴት ነው እርሶ ያገኛቸዋቸው እነርሱ? ልጄ እንዴት መሰለ ጨለምለምም ብሏል። ጀንበር ያዝ አድርጓል። ሲመጡ ነው እነሱ? አዎ። እሺ። ይሄ እንደምታዩ ሰፈራችን ጫካ ብቻ ነው። እሺ። ጫካ ነው እና በጣም ያስፈራል። ወፎቹም መግቢያቸውን ጩብ ይላል። በጣም ጫካ ነው። ትንሽ ያዝ ካረገች ወደዛ እንኳን ለማየት እንፈራለን እኛ። እና እኔም ለቅሶ ሊሄድ በርም እየቆለፍኩ ነው። ከዛ በቃ ድምጽ ሙትት ያለ ድምጽ ይል በቃ ወተናል ከዚህ ይላል። እነማ እነሱ ሁለቱ ተያይዘው ከዛ ደነገጥኩ። አውሬ መሰለኝ እና ፈራሁ። ድምጻቸው ሙትት ያለ ነው። በቃ ደርሰናል፣ አሁን እኮ ደርሰናል። ይኸውልሽ እዚህ ፊት ለፊት አንድ ቤት ትታያለች፣ እዛን ለምነን እንግባ ይላሉ። እኔም ወደዛ ለማየት ፈራሁ። ቤቴንም ለመቆለፍ ፈራሁ። እሺ። በሬ ላይ ነው ቆምኩት። ከዛ አሁን እንዲህ ሳያቸው በቃ ሁለቱ እየተጓተቱ ነው። እቺኛዋ ነች ደህና፣ ያቺ ሙትት ትብላለች። ያቺ በቃ እንዲህ እየተዳከች ነው የምትሄደው። እንዲህ በቃ እንዲህ በጉልበቷ ነው የምትሄደው። እሷ በርቺ ትንሽ ነው የቀረ፣ በርቺ ከኋላችንም ሰው የለም በርቺ ትላታለች። እንዴ ምንድን ነው እሱ አልኩ። በቃ ከዛ ልጄ ፊቴ ላይ መጣች። ልጄ ሞታለች። ከዛ በኋላ ልጄ ሞታለች ማለት አልገባኝም ማዘርዬ። አንድ ልጄ ሞታለች። እንዲህ በድንገት ወጣ ቀረችብኝ። አሁን ከዛ ሳያቸው እሷ ነች ቅድመን ያየኋት። ያችኛዋ እንዲህ በቃ ምንም አትታይም፣ ድፍት ብላለች መሬቱ ላይ። እሷን አየሁ። ማዘር ትለኛለች። ማማዬ አስገቡን፣ ማማዬ አድኑ፣ ምን ሆናችሁ ነው? አድኑ። ከዛ እንዲህ ባይ ምንም ጨለማ ነው አይታይም። ጀንበር ይዛለች። ሰው ከኋላቸው ተከትሏቸው እንደሆነ ምን ሆናችሁ ነው? ደነገጥኩ። በቃ ምን ጉብጥ አለብኝ ጌታዬ ብዬ እኔ ለቅሶ እዛ ለቅሶ አለ። ለቅሶ ማታ ላመሽ ልሄድ ነው። ማህበራዊ ኑሮ ነው። እድር ሰው ሞቷል። እዛ ላመሽ ነው የሚሄደው። ሴት እድር ተረኛ ነኝ ራታቢ። ከዛ ደነገጥኩ። ምንም ትንፋሽ የላቸውም። ጥር ይላል ትንፋሻቸው። አረ ምን ሆናችሁ ነው? ማዘር ቆይ እንግባና እነግሮታለን ትለኛለች። እሷ ያቺማ ምንም ድምጽ የላትም። ያቺ ጭራሹኑ እንደገና እንደዚህ እያደረገች ነው፣ እንደዚህ እየደገፈቻት ነው፣ እያቀፈቻት። ግማሽ ጎና በዚህ ትሄዳለች፣ ግማሽ ጎና አይዞሽ እያለች እንዴት ተደግፋታለች። ከዛ ግራና ቀኝ ሰው አለ ብዬ ግራና ቀኝም ባይ ሰው የለም። አረ መድኃኒዓለም በመሸምላክብኝ ምንጉር ነው። አረ ምንጉር ነው። ደነገጥኩ። እቺ ታለቅሳለች። እሷ ያቺ ድምጽ የላትም። እንባዋ ዝም ብሎ ነው የሚፈሰው። አትናገርም። እንባዋ ዝም ብሎ ነው የሚፈሰው። እኔ የምትል ያለማቋረጥ አንደው ልጆቼ ምን ሆናችሁ ነው? የኔ እንደገና ልጄ ትዝ አለችኝና እንደገና
ያልኩ እንደገና እነሱን አይቼ አይ እናት ጉደኛ። አይዞት ማዘሪ አይዞት፣ ተረጋግተው ያስረዱን። ልጄ ትዝ አለች። ልጄ ፊቴ ላይ መጣች። ወይ እናት ጉደኛ እናታቸው ይህንን ጉድ ሁሉ አላየች ብዬ እንደገና ስቅ ብዬ አለቀስኩ። እንደገና ወደ ለቅሶ መሄድ ትቼ እንደገና እነሱ እስቲ ግቡ እስቲ አስረዱኝ ልጆች አልኩ። ከዛስ ምንድን ነው የተፈጠረው? ማለት ወደ ቤት ካስገባችኋቸውስ በኋላ እንዴት ነበረ? ግባልኳቸው አስገባኋቸው። ያችኛው የተከተላቸው ሰው ምናምን አልነበረም? ነገር የለም። አየሁ ለራሴም ለህይወት የፈራው እንጂ እነሱን ተከትሎ የመጣ እኔን አንድ ነገር ቢያደርገኝስ ብዬ እንደገና እንዲህ በጨለማ ምንም ነገር አይታይም። ወፎች ናቸው ጭጭጭጭጭ ይላሉ ወፎቹ። እዛ አስገባኋቸው። ቤቴ እግዚአብሔር ነው። ቤቴ መድኃኔዓለም። የእኛ ቤት እኮ 3 ክንድ መሬት ነች። ልጄም ጥላኝ ሄዳለች ለዘላለም። እንዴት እምቢ እላቸዋለሁ? የሴት ልጅ እናት ሆኜ ልጄ ብትሞትም እኮ ያው እናቷ ነች መባሉ አልቀረም እኮ። ልጄንም ላፈር ብሰጣት እናቷ አለሁኝ። እኔም ወደ እሷ እስከምሄድ ድረስ እኔም የሴት እናት ነኝ። አስገባኋቸው። ከዛ እስቲ በቃ እንደገና ሳታየው ይዤ ብርድ ይንቀጠቀጣሉ። በላያቸው ላይ ልብስ የለም። በቃ ያችኛዋ ደግሞ ቅጥቅጥ ተደርጋ ቀይ ነው ሰውነቷ፣ ምንም ሰውነት የላትም። ይሄ ይበልዟል። ይህችኛዋም ትንቀጠቀጣለች፣ ያለቅሳሉ። ይቺ ታለቅሳለች። ያቺን በቃ ትንፋሿ ጥር እያለ እቺ ታለቅሳለች። ያቺ ትንፋሿ መናገር እየፈለገች ልጄም ብዬ ልጄ ፊቴ ላይ መጣች። ልጄ የልጆች እናት ሆኜ እንዴት ዝም እላለሁ? ልጄ እንዴት ዝም እላለሁ ብለን እሺ ተረጋጉና አስረዱን። ከዛ በኋላስ እንዴት ነበረ? ማለት በዛ ሁኔታ ውስጥ ሆኖ የግድም የሕክምና እርዳታ ማግኘት ያስፈልጋቸዋል እነዛ ሰዎች። ምክንያቱም እየነገሩን ያሉበት ሁኔታ በጣም እንደተጎዱ እንደተመቱ ሳይቀር ነው። እኛም ደግሞ እዚህ ጋር እያየናቸው ያሉት ነገሮች ሰውነቷም አንዳንድ ቦታዎች ላይ በላልዟል። ይህንን አሳይታናለች እሷም። እነዚህ ሁሉ ነገሮች አሉ። ከዛስ የሕክምና እርዳታ አገኙ እነዚህ ሰዎች? ሕክምና እርዳታማ እነሱ በር እንኳን ባለ ቁጥር ሽንታቸውን እንኳን ወጥቶ ለመሽናት ይፈራሉ። እሷ በተለይ በቃ ትንሽ ዘላ፣ ያችኛውም አንደኛዋን ሞታለች። እሷ ሽንቷም ሲመጣ ላዋ ላይ ለምንለቅ እችማ ምንም የላተች ምግብ ማትበላ ውሃ ብቻ ነው። እሷም ራሱ በግድ ነው በቃ ሽንት ቤት ለመሄድ በግድ። እኔ እንደዚህ ከምትሆኑ በቃ እዚህ ቤት ውስጥ ተጠቀሙ፣ ችግር የለም እኔ ደፋለሁ። እንደዚህ በስጋት ነው የሚኖሩት። ሌሊቱን ሙሉ እንቅልፍ የላቸው፣ አይተኙም። ሌሊት ቀንም አፍጥጠው ነው፣ ሌሊትም አፍጥጠው ነው። እንቅልፍ የምትባል ባይናቸው የለም። በቃ ንፍስ ሰማቸው፣ መጣብን፣ ሄደብን፣ ይኸው በቃ ቅዠት ነው። እኔ ደግሞ ምኑ ነው የሚመጣው እላለሁ። እኔ ደንግጬ ኧረ ምንድን ነው የሚመጣው? ይኸው መጥቶብናል። በርኳ ይኸው መጣ። በቃ ሲንኳኳ እኔ ለራሴ ግራ ግብት ታዲያ ልጆች እንዴት ነው ምን ሆናችሁ ነው? ምንም መፍትሄ የሌለው የሚያወሩት ቅዠት ነው። በቃ ቅዠት ነው የሚቃሹት። በቃ መጣ ይኸው በርችት እንኳን መጥቆ ይኸው ኧረ የሚመጣ ምንም የለም። ልጆች እንደዚህ አትሁኑ ባካችሁ። ወይም እስቲ ወይ ኧረ የትም አንሄድም፣ ማዘርዬ የትም አንወጣም፣ የትም አንሄድም። እየየኖች በተለይ እየያችማ ምንም ተደግማለች። አንደኛውን እንዴት ላድርግ እኔ? እግዚአብሔር እንግዲህ ለፈተና ነው ያመጣው። መድኃኔዓለም እንግዲህ አንተ ብዳብሳቸው፣ በክነ ጥበብ አንተ ዳብስ እያልኩ ነው እኔም እየየ ከነሱ ጋር አብሬ። ምንድነው እሱ? እነሳቸው እያሉኝ ከሆነ የፈራችሁት ከኋላ እየተከተላችሁ ያለው ሰው ነበረ። ያ ማለት በርም እንግዲህ ኮሽ ባለ ቁጥር እየደነገጣችሁ ነበረ። ማንን ነው የምትፈሩት? ምንድነው እሱ የተፈጠረው? ማለት ቤት እንኳን መውጣት እንኳን አይፈልጉም። ያቺማ ላዋ ላይ ነው እንዳለ የምንለቀው። በቃ የምትበላው ምግብም የለም። ውሃ ነው በቃ ውሃ ነው የያዛት ውሃ ነው። እኔ ራሱ ግራ ግብት አለኝ። አሁን እንድትረጋጊ ነው እሳቸውንም ቀጥታ እያወራሁም ያለሁት፣ አንቺም ትንፋሽ እንድትወስጂ ስለተፈጠረውም ነገር ያለውን ነገር እንድታስታውሺ ነው።
አንቺ ነሽ በቀጥታ ስለመጣችሁበት ሁኔታ እሳቸውን ስላገኛችሁበት ሁኔታ ደግሞ ከእሳቸው አንደበት እየሰማሁ ነው። አንቺ ደግሞ በቦታው ነበርሽ፣ ከእሳቸው ጋር ነበርሽ። ስለዚህ ስለተፈጠረው ነገር ደግሞ እንድታስረጅኝ እፈልጋለሁ። አሁንም ጊዜ የሰጠሁሽ ትንፋሽ እንድትወስጂ፣ አንደኛ ደግሞ እንድትረጋጊም ስለፈለኩ ነው። ተረጋግተሽ ማን ነው እየፈራችሁ ያላችሁት? ማን ነው ከኋላ እየተከተላችሁ የነበረው? እኔ ስለሱ ማለት አልፈልግም። ግን ለምን? ከዚህ ጉዳይ በቃ ይገባኛል እኮ እኛ የምፈልገው እሱ ነው። አሁን እኛ ደርሰናል። ይኸውልሽ አሁን እኛ ደርሰናል። እኛ አለን አይደለ? የተፈጠረውን ነገር ማወቅ ይኖርብናል። እዚህ ድረስ ከመጣን አይቀር ማን ነው እዚህም አካባቢ ያለ ነገር ከሆነ ነገሮች ከዚህ ሳይርቁ፣ ምክንያቱም እዚህ የተገኛችሁት እዚህ ነው የገባችሁት። እዚሁ እንዳለን ነገሮችን ሰምተን መያዝም ያለብን አካል ካለ ይዘነው አሁኑኑ ከዚሁ ሳንርቅ ጨርሰን ስለተፈጠረው ነገር ሰምተን ወደዛ ወደ ቤተሰቦቿ እንግዲህ ስላንቺ ማውቀን መቀጠል ይኖርብናል። በቃ ነገሩ እንዳሰባችሁት ቀላል ነገር አይደለም። ቆይ ለምንድን ነው የማትረዳኝ? በቃ ነገሩ እንዳሰባችሁት ቀላል ነገር አይደለም። እናንተ የምትወጡት ነገር አይደለም። በቃ መፍትሄው በቃ እኛን ከቻላችሁ ከዚህ ጉዳይ አውጡን፣ ከዚህ ቦታ ውሰዱ፣ በቃ ወደ ቤተሰቦቻችን መልሱ። እሱ ብቻ ነው የምፈልገው። ከዛ ውጪ ምንም የሚሆን ነገር የለም። መጀመሪያ እኮ ቅድምም እንዳልኩሽ የመለሽልኝም ጥያቄ አይደለም። አንቺ አብረሻን ነበር የነበርሽው እኮ። እኔ ነበርኩኝ፣ ስለነበርኩ እኮ ነው እየነገርኩኝ። እስኪ ብሪፍሊ ስለ አንቺ ማንነት ማወቅ እፈልጋለሁኝ። እዚህ ጋር እንዴት እሷ ጋር እንደተገኘሽ፣ የትምህርት ቤት ጓደኛ ትሁኚ፣ አብሮ አደግ ጓደኛ ትሁኚ፣ እዚህ ትሆኚ ያገኘሻት፣ ይህንን ሁሉ ነገር ምንም አላረጋገጥኩም። እሱን ሁሉ ነገር ማረጋገጥ እፈልጋለሁኝ። አሁን አንቺ ስለ አንቺ ማንነት ምንም ያረጋገጥኩት ነገር የለም። እሱንም አንደኛ አጥርተሽ እንድትነግሪኝ እፈልጋለሁ። ቆይ ለምን አትረዳኝም? ግን አንተ እዛ የደረሰብንን ነገር ምን ታውቃለህ? እዛ ምን አውቃለሁ። እሱን እንድታስረጅኝ እኮ ነው። አሁን እሱን ተረጋግተሽ እኮ እንድታስረጅኝ ነው እሱን። ተረጋጊ። እሺ ቆይ ቆይ ይቅርታ የኔ እህት። እሺ አይዞሽ ልጄ፣ በቃ እኔ ያለው እኮ ደግሞ ለዕለቱ ነው ያለውላችሁ እኮ። በቃ ልጄ፣ በቃ ይብቃ፣ ማልቀስ ይብቃ ልጄ። እሺ ተረጋጊ። አንዴ አቋርጠውና አልችልም እኮ እንደዚህ አይነት ነገር። በስመ አብ። ተረጋጊ አንዴ፣ እናቋርጠው አንዴ። እሺ እንግዲህ ተመልካቾቻችን እኔም ስሜታዊ ስለሆንኩ ነው ነገሮች ምን ያክል እዚህ ጋር ነገሮችን ተቆጣጥሬ ራሴን ተቆጣጥሬ ለማውራት እየሞከርኩ ነው ያለሁት። ካዩዋቸው ነገር አንፃር፣ ከሰማኋቸው አንዳንድ ነገሮች አንፃር ስሜታዊ ላለመሆን እየሞከርኩ ነው እያወራ ያለሁት። ይገባኛል እህቴ፣ የደረሰብሽ ነገር የሆናችሁት ነገር እንዲሁ ከማየው ሰውነታችሁ ላይ ከማየው ነገር አንፃር፣ እሳቸውም ደግሞ ከነገሩኝ ነገር አንፃር መገመት አይከብደኝም። እኔንም ሳይቀር ስሜት ያደረገኝ እሱ ነው። ግን ስለተፈጠረው ነገር ደግሞ ተረጋግተሽ ስላንቺ ማንነት ስለተፈጠረው ነገር እንድታስረጅኝ እፈልጋለሁ። ምክንያቱም እስካሁን ድረስ እሷ አልነቃችም። ቼክም አድርጊያት ነበረ፣ አልነቃችም እስካሁን። እሷ እስከምትነቃ ከአንቺ ምክንያቱም እዚህ ጋር አንቺን ያገኘነው ከእሷ ጋር ነው በቀጥታ። ማዘርም እንደነገሩን ከሆነ ከዛ ድረስ ስትመጡ አንቺ ነሽ እየጎተትሻትም የመጡት። እሳቸውም እንግዲህ እንዲያስጠልሏቸው የጠየቅሽው አንቺ ነሽ፣ አብረሻት ነበር። ደርሰናልም አይዞሽ ተርፈናልም እያልሻት የነበርሽው አንቺ ነሽ። ከእሳቸው አንደበት የተረዳሁት ይሄንን ነው። ከነበረችበት ቦታ ድረስ አብራችሁ እንደነበራችሁ ነው እየሰማን ያለ ነው። ብዙ ነገሮችን ታውቂያለሽ።
ስለዚህ አሁን በተረጋጋ መንፈስ ተረጋግተሽ ስለተፈጠረው ነገር እንድታስረጅኝ ይፈልጋለሁ። ምንድነው የተፈጠረው? መጀመሪያ አጠይቀኝ እባክህ። እኔ ማስታወስ አልፈልግም። ቆሎም ነው ማስታወስ እህቴ የዚህ ልጅ ስቃይ ገባ። ስቃያችን እኮ እንደዚህ በቃል የሚገለጽ አይደለም። እዛ ምን እንደደረሰብን አንተ እኮ ምንም ያየው ነገር የለም። በቃ እግዚአብሔር ያተረፈን። እኔም እኮ በተቻለኝ አቅም እኮ ልረዳችሁ እኮ ነው እኮ። በዚህ ሰዓት ቤተሰቦቿ ምን ያክል ተጨንቀው እንደሆነ እርግጠኛ ነኝ። አንቺም ቤተሰቦች ይኖሩሻል አሉሽም ጭምር። እነሱም ተጨንቀው ይሆናል። ስለዚህ ደግሞ ስላንቺ ለማወቅ አንቺንም ጭምር ለመርዳት መጀመሪያ ስለተፈጠረው ነገር፣ ስለ ኢንሲደንቱ፣ ስለደረሰባችሁ ነገር፣ የት እንደነበራችሁ ጭምር ሁሉንም ነገር ማወቅ ይኖርብኛል። ለዛ ነው እየጠየኩሽ ያለሁት። እባክህ ለምን በቃ አይጠቅምህም አልኩህ። በቃ ምን ሆናችሁ አትበለኝ እባክህን። ለምን እኮ በቃ ተስፋ በቆረጥንበት ሰዓት ላይ እግዚአብሔር ረድቶናል። አሁን በሕይወት አለን። እባክህን በቃ ከዚህ ጉድ እንድንወጣ ብቻ እርዳን። እሷም ያለችበትን ሁኔታ አይተሃል። ከእኔ በላይ እሷ በጣም ተጎድታለች። ይኸውልሽ ከዚህ በላይ አትገኝ። በቃ መቋቋም አልችልም። አሁን ሁኔታውን መስማት ፈልጋለሁ። አንቺ እዚህ ጋር እኔንም እንድረዳሽ ነው እየጠየቅሽኝ ያለሽው አይደለ? አዎ መርዳቴ እኮ አይቀርም እኮ። እሷን በምረዳበት መጠን፣ እሷን በምፈልግበት መጠን አንቺንም እዚህ ጋር መርዳቴ አይቀርም። ግን ደግሞ ከሷም አንደበት መስማት ይኖርብኛል፣ ካንቺም አንደበት የተፈጠረውን ነገር መስማት ይኖርብኛል። ስላንቺ ማንነት ማወቅ ይኖርብኛል። እዛ ጋር ስለተፈጠረው ነገር ማወቅ ይኖርብኛል። እነማን እጅ ላይ እንደነበራችሁ ማወቅ ይኖርብኛል። መጣን እያላችሁ ነው። እዚህ ቤት ሳትመጡ በፊት ስለደረሰባችሁ ነገሮች ነው እየነገርሽኝ ያለሽው። ምንም የተፈጠረ ነገር አልነገርሽኝም። ግን እዚህ መሃል ያለመሆኑ ደግሞ በማን እጅ ላይ እንደነበራችሁ፣ ማን ይሄንን ጉዳት እንዳደረሰባችሁ። እቺ ልጅ እኛ ጋር ገዳም ነኝ ብላ ነበር የሄደችው መጀመሪያ። ከዛ በኋላ ደብዛዋም አድራሻዋም ሙሉ በሙሉ ከኛ እጅ ጠፍቷል። አሁን ላይ ደግሞ ምን እንደሆነች ጭምር ምን እንደደረሰባት ጭምር አናቅም። አብረንሽ ደግሞ እዚህ ጋር አንቺን አገኘን። አንቺ ደግሞ ልትነግሪን ይገባል። እሷን ልንፈልግ በመጣንበት ሁኔታ ነው እዚህ ጋር አንቺን ያገኘ ነው። ስለዚህ በተቻለሽ አቅም ተረጋግተሽ ስለተፈጠረው ነገር ንገሪን። እንዴት እንደመጣችሁ ጭምር፣ እንዴት እንደተረፋችሁ ጭምር፣ እነማን እንደነበራችሁ ጭምር። እነማን ነበሩ? እስኪ እነዛ ሰዎች ማን ነበር የያዛችሁ? አረመኔ ሰዎች ታውቃለህ፣ ጨካኝ ሰዎች፣ የማይራሩ ሰዎች፣ ለሴት ልጅ የማያዝኑ፣ በሰው ስቃይ ደስ የሚላቸው ሰዎች። እሺ እኔስ ይሁን። ቆይ እሷ ግን ምን አድርጋችሁ ነው? እኔስ ይሁን ማለት አንቺንስ ለምንድን ነው እሱ? እነማን ናቸው የያዙሽ አንቺንስ ጭምር? ምን ፈልገው ነው ካንቺ? እሷ ከመሞቷ በፊት በቃ ደርሳችሁላታል። አሁንም በቃ አርዷት። በቃ ልትሞት ትችላለች። የምሬን ነው። በጣም ነው የተሰቃየችው። እኔ ከተሰቃየሁት እጥፍ ነው የተሰቃየችው እሷ። ለምን? ምንድነው እሱ? ከሷ ምንድነው ታዲያ የሚፈልጉት? ለምን እሷን እንደዛ አደረጉ? አንቺ ከተሰቃየች፣ ምክንያቱም አብረን ነበርን እያልሽ ነው። እኔ ከተሰቃየሁት እጥፍ እሷ ነች እየተሰቃየሁት ደግሞ አሁን እያልሽ ነው። ለምን በተለየ ሁኔታ እሷን? ቆይ እሷን አትጠይቃትም እንዴ? ራሷን ጠይቃት በቃ። እሷንም አጠይቅ። ራሷን ጠይቃት በቃ። እንዴ እኔ ማውቀው ብቻ የሆነ ነገር ይፈልጋሉ መሰለኝ። ያውቋታል፣ በደንብ ነው የሚያውቋት። እነዛ ሰዎች ናቸው። ያውቋታል፣ በደንብ ነው የሚያውቋት። እነማን ናቸው ታዲያ? ቆይ ባስረዳ ብችል እኮ ባስረዳ እኔ በጣም ነው ደስ የሚለኝ። ግን እንዴት ብዬ ላስረዳ? አልችልም። በቃ እንዴት ብዬ ላስረዳ እኮ? እሺ አሁን እንድረዳሽ እየጠየቅሽኝ ነው አይደለ? መረዳትም ካለብኝ እርዳኝ ነው እያልሽኝ ያለሽው። እርዳኝ ስትይኝ ደግሞ ምንም ነገር ሳትነግሪ ስላንቺ ሳላቅ እንዴት ነው ልረዳሽ የምችለው? መጀመሪያ ተረጋጊና ስላለው ነገር ስለተፈጠረው ነገር አስረጅኝ እያልኩሽ ነው። ያ ደግሞ እንዲሆን በተረጋጋ መንፈስ እንድታወሪኝ ነው። እንድረዳሽ የምትፈልጊ ከሆነ መጀመሪያ ተረጋግተሽ አስረጅኝ። ጊዜም የሰጠሁሽ እኮ እዚህ ጋርም ቁጭ እንድትይም እኮ ያደረኩት ቀረጻም እኮ አቋርጠን እዛ ጋር እኮ ያቆም ነው በዚህ ምክንያት ነው። ተረጋጊ መጀመሪያ።
እሺ ስለተፈጠረው ነገር ታዩ። አሁን ስለ አንቺ ማንነት እንድትነግሪ ነው የምፈልገው። ማነሽ አንቺ? እንዴት ተገናኛችሁ? ምክንያቱም እንድረዳሽ የምትፈልጊ ከሆነ ምንም የነገርሽ ነገር የለም። ስለ አንቺ ማንነት እሷን ጭምር የት እንዳገኘሻት ጭምር ከእሷ ጋር ስላላችሁ ግንኙነት እያንዳንዱ ነገር እዚህ ጋር ማወቅ እፈልጋለሁኝ እኔ። እንዴት ነው ከእሷ ጋር የተገናኛችሁት? እስኪ ንገረኝ ይሄንን መጀመሪያ። ተረጋግተሽ አስረጅኝ። የት እንዳገኘ ምንድነው እሱ? ምንድነው የተፈጠረው?